ስለዚህ ከዚህ ሁሉ ነገር እንዲወጣ አብርሃም እረፍትና ምቾት እንዲሰማው ወደ ቡታጀራ ሄዶ ከጋሺና ከእናቱ ጋር ቢያንስ ለአንድ ወር እረፍት ማድረጉ እንደ ቤተሰብ አላፍትና ወስደ ይህንን ነገር ብታደርግ በጣም ደስ የሚለኝ ነገር ነው። ኤፍሬም ለመጨረሻ ጊዜ ነው የምጠየቀው። እዚህ ሰዓት ጋሺ ጋር የሚሄዱ እረፍት ነው ብዬ አላስብም እንደኔ። ምክንያቱም እነሱ ማስጨነቅ ነው። እኔ በዚህ ሰዓት ደግሞ እነሱ በቃ ኖርማል የራሳቸው ኑሮ እንዲኖሩ ነው ፈልገው እስከዛሬ በእኛ ጉዳይ የተጨነቁትና እስከዛሬ በእኛ ጉዳይ የተሰቃዩት ይበቃቸዋል። ድጋሚ እንዲሰቃዩም ሆነ ሌላ ነገር ውስጥ እንዲገቡ አልፈልግም። ለዛም ነው ጋሺ እስከዛሬ ብዙ ሰው አምጣው እያለኝ ጋሺ ደግሞ እዚህ ጉዳይ ውስጥ ማይገባው ብዙ ሰው እያለኝ እዚህ ጉዳይ ውስጥ ማስገባት ያልፈለጉት ለዚህ ነው። በቃ አባት ነው እንደተከበረ መኖር አለበት። እዛው የሰፈር ሰው የሚያቆም ሰው እንደተከበረ መኖር አለበት። በእኛ የመጣ በልጆቹ የመጣ ብዙ ነገር ተብሏል። ብዙ ነገርም አድርጓል። እሱም ድጋሚ እዚህ ነገር ውስጥ ባንከተው አሪፍ ነው። ለእናትህ ለአባትህ ለጋሽዬ ያስበው ከሆነ በቃ ጋሽዬ ከልጁ የበለጠ ምንም የሚያስጨንቀው ነገር የለም። እኔ ግልጹን ስነግር ማለት ነው። አሁንም ጋሽዬ ከመጨነቅ ወደ ኋላ አይደለም። ነገሮችን እያየ አሁንም ተረጋግቷል። ደስ ብሎት እቤት ቁጭ ብሏል እንደማትለኝ ተስፋ አድርጋለሁ። ለምትል እያንዳንዱ አንተ ልጆቹ ራሱ እርስ በርስ እንደዚህ መጋጨታችሁ ቡዚ አንተ እንደዚህ መሆናችሁ ራሱ ጋሽዬ እንደሚያስጨንቀውና ጋሽዬን ሰላም እንደማይሰጠው ሁላችንም የምናውቀው ነገር ነው። እሱ የራሳቸው ችግር ነው። መቶም የተጋጩትም ሊጋጩም የፈለጉትም የራሳቸው ችግር ነው። እኔ አይመለከተኝም። አሁን ስለተጋጨ ሰው ከቡዚ ጋርም ከምንም ጋር አይመለከተኝም። እየሰማኸኝ ነው? ቡዚም ብትሆን ዴቭም ቢሆን በቃ የራሳቸው ነገር ይኖሩ። ሰላም ሆነ አፈልግም አንተ ስማኛ እንዴ እኔም ቢሆን የራሴ ላይፍ አለኝ። አሁንም ቢሆን ላይፌን እየኖርኩ ነው። የራሴን ላይፍ ነው እየኖርኩ ያለሁት። ግን ደግሞ ከአብርሃምና ከሩታ አጠገብ የቆምኩት አንዳንድ ሰዎች ሊተናኮሉት የሚወጡ ሰዎች እነሱን ሰዎች ለማዳን ነው። ስለዚህ አሁን አብርሃምን ሰላም እንዲሆን ፈልጉ ከሆነ ደስተኛ ሆኖ እንዲኖር ፈልጉ ከሆነ ሁላችሁም ፋሚሊም ሆናችሁ ከፋሚሊም ወጪ ሄርሜላም ልትሆን ይችላል ቡዜም ሁላችሁም ከኔም ጭምር ነው ያወራሉት። አብርሃም አጠገብ አንድረስ ለተወሰነ ጊዜ ከልጁና ከሚስቱ ጋር ጊዜ ያሳልፍ። የዛኔ እውነትም ጤነኛ ካልሆነ ደስተኛ ህይወት እየኖረ ካልሆነ የዛኔ የፈለጋችሁት ነገር ታደርጋላችሁ። አሁን ግን ልጁ ላይ እየመጣችሁ ጭንቀት ነው እየሆናችሁበት ያላችሁት። ስለዚህ ከህመም ላይ ህመም እየዘራችሁ ነው። እናንተ ራሱ ገና ሄዳችሁ ታከሙ። አንተ እምቢ ካልከኝም ይህንን ሐሳብ ለቡዜና ለዴቭ ማቅረቤን አልተውም። ግን ደግሞ እየነገርኩ ያለሁት ብታቀርብላቸው ማለት ነው። ይኸውልህ ሰንተኛ አብርሃም ጋሺ ጋር ቢሄድ ራሱ እኔ የመሬ ነው የምነግራችሁ። ጋሺ ጋር አብርሃም ቢሄድ ራሱ ጭንቀት ነው እንጂ ጭንቀቱ የሆነ የሚለቀው ነገር አይደለም። ሰማችሁ? ስማኝ አንተ ይኸውልህ እዚች ጋር ቤተሰብ ነው፣ እናት ነው፣ አባት ነው። አንዴ ዝም ብለህ እንየው የምትለው ነገር አይደለም። ገብቶሃል? ያሳደገ እናት ነው፣ ያሳደገ አባት ነው፣ ያሳደገችኝ እናት ነው። እስከዛሬ ደግሞ ለኛ ሲሉ ብዙ ነገር ተሰቃይተዋል። በአብርሃም ጉዳይ ገብተው ብዙ ነገር ፈጥረዋል። ብዙ ነገር ጋሽዬ በተለይ ብዙ ነገር ለፍቷል። ለአብርሃም ትዳር ሲባል ጋሽዬ ብዙ ነገር ለፍቷል። ድጋሚ ደግሞ እዚህ ነገር ውስጥ ገብቶ ጋሽዬም እንዲናቅም አልፈልግም። ማንም ሰው መጥቶ ደግሞ አባቴንም ሆነ እናቴንም እንዲሰድብ አልፈልግም። ሰላም ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በድጋሚ ወደ እናንተ መጥቻለሁ ማለት ነው። ያው ትናንትና ብዙ ነገር አናግሬያታለሁ። ከአብርሽና ከሩታ ህይወት እንድትወጣ በደንብ የተሻለኝን ነገር አስጠንቅቄያታለሁ። እሷም እምቢ ካለች በህግ መታሰር እንዳለባትና ነገሮች ማስተካከል ቀላል እንደሆኑ በሚገባ አስረድቻታለሁ ብዬ አስባለሁ። ግን ትናንትና ማታ አይምሮዬ በጣም እየከነከነኝና እየወቀሰኝ ያለ ነገር አለ። እሱ ምንድነው? ስለ አብርሃም ነው። ከሩታ ጋር ደስተኛ ቢሆንም አሪፍ ጊዜ ቢያሳልፍም ያን ለኔ ደስ የሚል ነገር እንደሆነ አውቃለሁ። ሩታና አብርሽ አንድ ላይ ሆኖ ልጆቻቸውን ማሳደግ ለኔ ከምንም በላይ ደስታን እንደሚሰጠኝ በደንብ እረዳለሁ። ነገር ግን አብርሃም ሩታም ኤፍሬምም የሚያምኑበት ነገር ደና እንዳልሆነ ሁላችንም የምናውቀው ነገር ነው። የጭንቀት ጉዳይ እንደሆነ ያን ደግሞ በሕክምና ቀስ በቀስ ወደ ራሱ እንደሚመለስ የተረጋገጠ ነገር ነው። ግን ምን አንድ አሳመቶልኛል። ለምን ለሳምንት የሚሆን ለ15 ቀንም ለአንድ ወርም ቤተሰቡ ጋር መሄድ እንዳለበት ነው የተሰማኝ። አብርሃም ጋሽዬ ጋር ሄዶ ቢያንስ እረፍት ማድረግ እንዳለበት ምናልባት እናቱን ሲያይ አባቱን ሲያይ ከተረጋጋና ከነሱ ጋር ሲሆን ጥሩ መንፈስ ከሰጠው ብዬ ስላሰብኩኝ ወንድሙን ኤፍሬምን ጠርቼዋለሁ። ከኤፍሬም ጋር ያለውን ነገር በስነ ስርዓት ማውራት እፈልጋለሁ። አብርሽ ጋሽዬ ጋር መሄድ
አለበት ብዬ ሐሳቡን ለኤፍሬም ልነግረው ማለት ነው። በዚህ ሐሳብ ኤፍሬምም ይስማማል ብዬ አስባለሁ። ለምትሉ እዚህ ያለው ነገር ግርግር ነው፣ ጭቅጭቅ ነው፣ እርስ በርስ እህትም ወንድምም እየተጣሉ ስለሆነ ቢያንስ እነሱም ከግጭት ይተርፋሉ ብዬ ነው ማስበው። እሺ ማይልበት ምክንያት አለ ብዬ እኔ አላስብም። ለምትሉ ኤፍሬምም ባላደረገው ነገር ሩታም ባላደረገችው ነገር ነው ስም እየተሰጣቸው ያለው። ያልሰሩት ወንጀል ነው ሰርታችኋል እየተባለው። ስለዚህ ሁሉንም ቤተሰብ የሚያስማማ ሀሳብ ነው ብዬ አስባለሁ። ቡዜንም፣ ዴቭንም፣ ኤፍሬምንም ሁላቸውንም የሚያስማማ ሀሳብ ነው ብዬ ነው ማስበው። አብርሽ ወደ ቡታጀራ ወደ ጋሽዬ የሚሄዱ ለእኔ ትልቅ እረፍት ነው ብዬ ነው ማስበው። ምናልባት እናቱም እዛ ስትንከባከበው ከእናቱ በለጠ የሚያስብለት የሚጨነቅለት ሰው ስለማይኖር ከእናቱ ጋር እረፍት ሲያደርግ የሆነ የሚቀለው ነገር አለ ብዬ ነው ያሰብኩት። ማታ እንቅልፍም አልተኛውም። በእውነት አብዛኞቻችሁ የአብርሃም ጠላት ነህ፣ ስለ አብርሃም አታስብም ልትሉ ትችላላችሁ። እኔ ምን አገባኝ? እናንተ አላላችሁም ጉዳይ አይደለም። ከአብርሃም ከመጨነቅ ለአብርሃም ከማሰብ ወደ ኋላ አልልም። እኔ የሩታም ጠላት አይደለሁም፣ የአብርሃምም ጠላት አይደለሁም፣ የሆነ ወገንተኛም አይደለሁም። ሁለቱም እንዲከፉ እንዲያዝኑ አልፈልግም። አብርሽም በዚህ ልክ ሆኖ ሳየው እንደ ጓደኛ እንደ ወንድም የሚሰማኝ ነገር አለ። ግን ደግሞ ያንን ስሜት ለናንተ ማብራራት ለናንተ መናገር የለብኝም ለምትሉ አብዛኞቻችሁ ያንን ስሜት አትረዱትም። እኔ ወጥቼ ለአብርሃም አስፋለሁ ብል እንኳን አስመሳይ ነህ እያስመሰልክ ነው አጠቅሞም ስለምትሉ ያንን ነገር ስለማውቅ ማድረግ ያለብኝን ነገር አደርጋለሁ። እንደ ወንድም እንደ ጓደኛ ማድረግ ያለብኝን ነገር አደርገዋለሁ። ይፋንም ቀጥሬዋለሁ። እስካሁን አይታየኝም፣ አልመጣም። በዚህ ልክ ነገሮች እንዲቀጥሉ አልፈልግም። በዚህ ልክ እየተያያዘው ነገር እንዲሄድ አልፈልግም፣ እንዲረዝም አልፈልግም። ቡዜና ዴቭም ከኤፍሬም ጋር እንዲጣሉ እንዲጋጩ አልፈልግም። ስለዚህ ነገሮችን ማስተካከል በሚችለው ልክ ማስተካከል እንዳለብኝ የተረዳሁት ማታ እንዳልኳችሁ እንቅልፍም ይፋ ሰላም ነው አለን። እግዚአብሔር ይመስገን ሁሉ ሰላም አለን። እየጠበቅኩ ነበር፣ ቆየ በመምጣት በጣም ደስተኛ ነኝ። ለምን ብትል አክብረኝም ስለመጣ በጣም አመሰግናለሁ። ደህና ነኝ ይፋ። ዛሬ የጠራው ዋነኛ ምክንያት ማታ እንቅልፍ ሊወስደኝ አልቻለም። በጣም እያሰብኩ ነበር ስለ አብርሃም፣ በጣም እየተጨነኩ ነበር። ከኔ የበለጠ ደግሞ አንተ ለወንድም እንደምታስብና እንደምትጨነቅ አውቃለሁ። እንቅልፍም እንደማይወስድ 100% እርግጠኛ ነኝና ማታ አንድ ሀሳብ መጥቶልኛል። ምንድነው ሀሳቡ? አብርሃም ለሳምንት ወይም ደግሞ ለአንድ ወር ከቤተሰቡ ጋር ማረፍ እንዳለበት ነው እየተሰማኝ ያለው። ከእናት አባቱ ከእናቱ ከጋሼ ጋር እረፍት እንዲያደርግ ወይ ደግሞ እዛ እንዲቆይ ብታደርገው ደስ ይለኛል እንደኔ። ያ ልክ ነህ። ምን አለ መሰለህ እንደ ሀሳብ የሚደገፍ ሀሳብ ነው፣ ግን ደግሞ ትንሽ ያልተረዳው ነገር አለ። ምክንያቱም እናቴም ብትሆን አባቴም ቢሆን ካሁን በኋላ እንዲጨናነቁም ሆነ በእኛ ጉዳይ የሆነ ነገርም እንዲታመሙ ምናምን ነገር አልፈልግም። ከዚህ በፊት ካስታወሳችሁ በአብርሃም ጉዳይ እናቴ ታማ ነበር። ስለዚህ ድጋሚ እንደዛና አይነት ነገር ውስጥ መግባት አልፈልግም፣ ወይም ደግሞ ያ ነገር ድጋሚ እንዲከሰት አልፈልግም። አሁን አብርሃም እዛ ሄዶ ያው እናቴ መጨናነቋ አይቀርም። እንደዚህ ሆኖ ስታዩ ያው ልጁ ደግሞ እንዳያችሁት አሁን ላይ ብዙ ነገር እያጨናነቀው ነው። ብዙ ሰው መጥቶ ብዙ ነገር እያለው ነው። ያ ነገር ያጨናንቀዋል። ስለዚህ በዚህ ሰዓት ጋሽዬ ጋር የሚሄዱ እረፍት ነው ብዬ አላስብም እንደኔ። ምክንያቱም እነሱ ማስጨነቅ ነው። እኔ በዚህ ሰዓት ደግሞ እነሱ በቃ ኖርማል የራሳቸው ኑሮ እንዲኖሩ ነው ፈልገው። እስከዛሬ በእኛ ጉዳይ የተጨነቁትና እስከዛሬ በእኛ ጉዳይ የተሰቃዩት ይበቃቸዋል። ድጋሚ እንዲሰቃዩም ሆነ ሌላ ነገር ውስጥ እንዲገቡ አልፈልግም። ለዛም ነው ጋሽዬ እስከዛሬ ብዙ ሰው አምጣው እያለኝ ጋሽዬ ደግሞ እዚህ ጉዳይ ውስጥ ማይገባው ብዙ ሰው እያለኝ እዚህ ጉዳይ ውስጥ ማስገባት ያልፈለጉት ለዚህ ነው። በቃ አባት ነው፣ እንደተከበረ መኖር አለበት። እዛው የሰፈር ሰው የሚያቆም ሰው እንደተከበረ መኖር አለበት። በእኛ የመጣ በልጆቹ የመጣ ብዙ ነገር ተብሏል፣ ብዙ ነገርም አድርጓል። እሱም ድጋሚ እዚህ ነገር ውስጥ ባንከተው አሪፍ ነው። ይፋ ደስ የሚል ሀሳብ ነው። እናት አባት ጋሽዬም እንደሚጨነቁ አስበ እንደሆነ ይገባኛል። ግን ደግሞ አሁንም ከጭንቀት እንዳልዳኑ
እናትም ጋሽዬም ከጭንቀት እንዳልዳኑ እኔም አንተም የምናውቀው ነገር ነው። እናተ ሚዲያ ብዙም ባትጠቀም ጋሽዬ ግን እያንዳንዱ ቪዲዮ የሚለቀቀውን ነገር ያያል። ስለዚህ መጨነቁና ማሰቡ ማይቀር ነገር ነው። የእናትም ነገር ደግሞ ልጇ ቢያንስ እቅፏ ውስጥ ሲገባና በሩቅ እንደዚህ አሁን ቪዲዮ ላይ ስታየው አንድ አይደለም። ስለዚህ የአብርሃም ደህና መሆን የአብርሃም እንደዚህ መሆን ራሱ እቅፏ ውስጥ ገብቶ ብታየውና ለሷም ረፍት ይሰማታል። አብርሃምም ደግሞ ወደ ጤናው ለመመለስ እድልም ሊኖረው ይችላል። ገብቷላ? እዚህ በተገኘ ቁጥር መጨቃጨቅ ነው። ወደ ጤናው ስትል አልገባኝም። ወላ አብርሃም አሁንም ቢሆን ጤነኛ ነው። ጤነኛ አይደለም እንድትሉ አልፈለግም። የሰው ልጅ ነው፣ ይጨናነቃል እኮ። ሩታ መርጫለሁ ሲል ያው እንዳየው ብዙ ነገር ተነሳበት። ከዙሪያ ያሉ ሰዎች ብዙ ነገር መተው ብዙ ነገር እየፈጠሩ ነው። ግን ደግሞ አሁን ካየው በጣም ሰላም ነው። ሩታም ሉሌም አብርሽም አሪፍ ጊዜ እያሳለፉ ነው። ለምን ነው በቪዲዮ አሪፍ ጊዜ እያሳለፉ ማይመጡልን እያላችሁ ነበር። ያው ባለፈው መቼም አይታችኋል ቪዲዮ ኤፋ ያልተረዳኸኝ ነገር ማለት ነው። እኔ ያው ለማንድ ያስተረሰኝ ወደ ስመኛ እንዴ ቪዲዮ ምስክር ነው። ስለዚህ አሁን አብርሃም ጋሺ ጋር ወይም ደግሞ እናቴ ጋር የሚሄድበት ምንም አይነት ምክንያት የለም። እዚሁ ከልጁ ጋርና ከሚስቱ ጋር እረፍት ነው የሚያስፈልገው፣ ጊዜ ነው የሚያስፈልገው። ስለዚህ ራሳቸው ብንተዋቸው ነው። ስማኝ አሁን እኮ ከሩታ ጋር ጊዜ እያሳለፈ አይደለም፣ ደስ የሚል ጊዜ እያሳለፈ አይደለም እያልኩ አይደለም። ያልተረዳኸኝ ነገር አብርሃም ዶክተሯም እንዳለችው ጭንቀት ነው። ስለዚህ ትሪት እያደረጋችሁት ወደ ራሱ ይመለሳል፣ ጭንቀት መቀነስ ነው ብላለች። ስለዚህ እናንተ ጋር ግን በቆየ ሰዓት ሩታ ጋር ቤት በቆየ ሰዓት ቡዜምም ዴቭም የተለያየ ሰው እየመጣ ልጁን ይባስ ጭንቀት ውስጥ እየከተቱት ልጁን እያገኙት የተለያየ አብዳል ጤነኛ አይደለም ብዙ ነገር እየተባለ ስለሆነ ይህን ነገር ሲሰማ ራሱ ለአብርሃም ሌላ ጭንቀትና ሌላ ማሰብ ነው። ስለዚህ ከዚህ ሁሉ ነገር እንዲወጣ አብርሃም እረፍትና ምቾት እንዲሰማው ወደ ቡታጀራ ሄዶ ከጋሺና ከእናቱ ጋር ቢያንስ ለአንድ ወር እረፍት ማድረጉ እንደ ቤተሰብ አላፍትና ወስደ ይህንን ነገር ብታደርግ በጣም ደስ የሚለኝ ነገር ነው። ኤፍሬም ለመጨረሻ ጊዜ ነው የምጠይቀው። አይ ምን ያልገባ ነገር መሰለህ፣ አንደኛ አብርሃም እነ ጋሺ ጋር መሄድ የለበትም። ጭንቀት ነው፣ የበለጠ ጭንቀት ነው። አንድ ያልገባ ነገር ነገሩ የሚቀል ይመስላል እንጂ ነገሩ አይቀልም። ግን ነገሩ የሚቀለው እንዴት ነው ካላችሁ አብርሃም ጋር አትረሱ። ከኔም ጭምር ነው እያወሩ ያለሁት። እኔም አሁን ላይ አጠገባቸው ያለሁት ሌላ ሰዎች ሲመጡ ለመተናከር ሲፈልጉ እናዛ ሰዎችን እንትን ለማለት ነው አጠገባቸው ላይ ያለሁት። ሌላ እኔም ኤፍሬም አሁን አንተ ያልፈለከው ማለት ነው ለምን ጋሽዬ ጋር እንዲሄድ አልፈለክም? አብርሃም አልፈለኩም። ያልፈለኩበት ምክንያት እየነገርኩ ነው። ድጋሚ ጋሼ እዚህ ነገር ውስጥ ገብቶ ሌላ ነገር እንዲፈጠር አልፈለግም። ምንም የሚፈጠር ነገር እኮ የለም። አብርሃም አባትነቱ ተከብሮ መቀመጥ አለበት። ስለዚህ ይሄ ነገር ጉዳይ ውስጥ አይገባም። ይሄ እኮ ከመከበር ካለ መከበር ጉዳይ አይደለም። አባት በጣም የሚወደድና በጣም ሁሉም ሰው የሚያከብረው ነገር ነው። ይሄ ደግሞ እያልኩ ያለሁት እዚህ መቶ ጋሼ የሆነ ነገር ይፍጠር የሆነ ሰውን ይቆጣ እያልኩ አይደለም። ገብቶሃል? አብርሃም ነው ወደ ቡታጀራ ሄዶ ጋሼ ጋር ይረፍ ነው እያልኩ ያለው። አባት እዚህ የአብርሃም ጭንቀት ማለት ነው ሰዎች ናቸው። የሰማይ ነው የአብርሃም ጭንቀት አንዴ ሰማይ የአብርሃም ጭንቀት ሰዎች ናቸው። ስለዚህ የአብርሃም ደስታ የምትፈልጉ ሰዎች ካላችሁ በቃ አብርሃም ጋር አትድረሱ ለተወሰነ ጊዜ። አብርሃም አሁን ላይ የሚፈልገው ከልጁ ጋር መሆኑ ትናንትና እያያችሁ ነበር። ቀለበት ሁላ እስከ መቀበል ደረጃ ደርሷል። ስለዚህ የሁሉ ነገር ደግሞ ሰላሙን ስለመረጠ ነው፣ ሚስቱንና ልጁን ስለመረጠ ነው። መቼም ያደረገውን ቀለበት መቀበል ማለት በጣም ከባድ ነገር ማለት። ስለዚህ ይሄ ደረጃ የደረሰው ከሚስቱ ጋርና ከልጁ ጋር ጊዜ ማሳለፍ ስለፈለገ ነው። ስለዚህ እኛ ብንተው ነው የሚሻለው። ሰላሙ የሚመለሰው የዛኔ ነው። ቡዜሞንስ ዴቭም ሄርሜላ ማናችሁም ልትሆኑ ትችላላችሁ። አብርሃም ጋር ለተወሰነ ጊዜ ባንደርስ ልጁ ሰላም ነው፣ ጤነኛ ነው። መታችሁ እናንተ ናችሁ ጭንቀትና ህመም እየዘራችሁበት ያላችሁት እናንተ ናችሁ። ይኸውልህ ኤፍሬም ሁሉም ደግሞ ማይደርስበት ጋሺ ጋር ሲሄድ ነው። ቡዜም እዚህ ናት፣ ዴቭም እዚህ ናት፣ ሩታም ስበታለ ሊድ ካለ ማን ነው ስማኝ፣ ሊድ ካለ ለምን ሄዳሉ? ቡታጀራ ማያውቀው ሰው የለም። አንድ ነገር ስማኝ አይደለም እኔ ልብ ካልወሰነ ወይ ራስህ ካልወሰንክ ቡታጀራ ተሳፍሮ መሄድ በጣም ቀላል ነገር ነው። ቀላልማ ቀላል ነው፣ ግን ደግሞ እየነገርኩ ያለው ዴቭም ቡዜም ምቾት ያልተሰማቸው ሩታ ጋር መሆኑ እንጂ ቤተሰቡ ጋር መሆኑ አይደለም።
ገብቷል። መሄድማ ቀላል ነው፣ ማንም ሊሄድ ይችላል። ግን ቤተሰቡ ጋር ከሆነ ጋሽዬ ጋር ከሆነ ቡዜም ዴቭም የሚያስማማ ሀሳብ ነው። ገብቷል። ቡዜም ለምን ቡታጀራ ሄደ፣ ለምን እናቱ ጋር አባቱ ጋር ሄደ ብላ በዚህ ልክ አንተንም ልትናገር አትችልም። በጣም እርግጠኛ ነኝ። ስለዚህ እሺ በለኝና አብርሽን ብትችል ዛሬውንም ባትችል ደግሞ ነገ ቀጥታ ወደ ቡታጀራ ወስደ ምንም እሺ ምልብ ነገር የለም። ከሚስቱ ነጥዬ ከልጁ ነጥዬ ወደ ፋሚሊ ወስድበት ምንም አይነት ምክንያት የለኝም። ልጁ ደህና እንዲሆን እኮ ነው። ሰምተኛል። ደህና ነው አብርሃም። ስለ ደህናነቱ ከሆነ እያወራን ያለ ነው። ስለ አብርሃም ጤና እያወራን ከሆነ አብርሃም ደህና ነው። ግን ደግሞ አሁን ላይ ብዙ ሰዎች እየመጣችሁ ልጁን እያጨናነቃችሁት ነው። ሌላ ነገር እንዲያስብና ሌላ ነገር እንዲፈጠር እያደረጋችሁ ነው። ስለዚህ አብርሃም አጠገብ ባትደርሱ አሪፍ ነው። ይህ ሁሉ ነገር አይፈጠርም። ልጁ ሩታን መርጫለሁ አለ፣ ከልጄ ጋር መኖር እፈልጋለሁ አለ። ስለዚህ ተውት፣ ለምርጫው ተውትና ራሱ ይኑር። የዛኔ እውነትም ልጁ እየተጨናነቀ ከሆነ ሰላማዊ ሕይወት እየኖረ ካልሆነ ጋሺ ጋርም ማንም ሰው ጋርም መወሰድ ይችላል። ይሄ ልጅ ግን ገና አልተሞከረም። ገብቷል። ከሩታና ከልጁ ጋር ሲሆን በጣም ሰላማዊ ጊዜ ነው እያሳለፈ ያለው። ግን አንዳንድ ሰዎች መጥተው ያን ሰላማዊ ጊዜ እየበጠበጡት ነው። ከመበጥበጥ ወደ ኋላ አይሉም። አሁንም ዛሬ ነገም እነሱ ማደብ ናቸው። እነሱ ያድቡና እነሱ ሊያርፉ አይችሉም። ኤፍሬም ካላረፉ ደግሞ እኔ ጋር ጋር ልወስዱ አልችልም። ለምንድን ነው መውሰድ ደግሞ አለብህ ነው የምልህ። የአብርሃም ከጭንቀት እንዲወጣ ያን የምታውቀው አብርሃም ደስተኛ ሆኖ ከጭንቀት ነፃ ሆኖ ማየት የምትፈልግ ከሆነ ጋሽዬ ያስፈልጋል። እናቱ ታስፈልገዋለች። ጭንቀቱ ሰዎች ናቸው እንጂ እሱ በጣም እኮ ከሰዎች አርቀው እኮ ነው እያልኩ ያለው። ሰዎች አይደርሱበት። እንዴት ነው የማይደርሱበት? እዚህ አስቀምጠው ቤት ቡታጀራም ቢሄድ ሰባኝ ቢኒያም ቡታጀራም ቢሄድ የባሰ ጭንቀት ነው። ለምን የሚጨነቀው እዛ? እኔ ስለማውቅ በቃ ምንም የሚጨነቅበት ነገር የለም። ኤፍሬም እሺ በለኝ ወይስ አትፈልግም ነው እዛ እንዲሄድ? ስማኝ አንዴ ከቤት ወጥተህ ውላ ድጋሚ ወደ ቤት ስትመለስ ሌላ ጭንቀት ነው። ምንም ጭንቀት የለም። በቃ አንተ ላይ ገባክ ይችላል። ደግሞ አንተ ላትጨነቅ ትችላለህ። ለእናትህ ለአባትህ ለጋሽዬ ያስበው ከሆነ በቃ ጋሽዬ ከልጁ የበለጠ ምንም የሚያስጨንቀው ነገር የለም። እኔ ግልጹን ስነግር ማለት ነው። አሁንም ጋሽዬ ከመጨነቅ ወደ ኋላ አይልም። ነገሮችን እያየ አሁንም ተረጋግቷል። ደስ ብሎት እቤት ቁጭ ብሏል እንደማትለኝ ተስፋ አድርጋለሁ። ለምትል እያንዳንዱ አንተ ልጆቹ ራሱ እርስ በርስ እንደዚህ መጋጨታችሁ ቡዚ አንተ እንደዚህ መሆናችሁ ራሱ ጋሽዬ እንደሚያስጨንቀውና ጋሽዬን ሰላም እንደማይሰጠው ሁላችንም የምናውቀው ነገር ነው። እሱ የራሳቸው ችግር ነው። መቶም የተጋጩትም ሊጋጩም የፈለጉትም የራሳቸው ችግር ነው። እኔ አይመለከተኝም። አሁን ስለተጋጨ ሰው ከቡዚ ጋርም ከምንም ጋር አይመለከተኝም። እየሰማኝ ነው። ቡዚም ብትሆን ዴቭም ቢሆን በቃ የራሳቸው ነገር ይኖሩ። ሰላም ሆነ አፈልግም አንተ ስማኝ አንዴ እኔም ቢሆን የራሴ ላይፍ አለኝ። አሁንም ቢሆን ላይፌን እየኖርኩ ነው። የራሴን ላይፍ ነው እየኖርኩ ያለሁት። ግን ደግሞ ከአብርሃምና ከሩታ አጠገብ የቆምኩት አንዳንድ ሰዎች ሊተናኮሉት የሚወጡ ሰዎች እነሱን ሰዎች ለማዳን ነው። ስለዚህ አሁን አብርሃምን ሰላም እንዲሆን ፈልጉ ከሆነ ደስተኛ ሆኖ እንዲኖር ፈልጉ ከሆነ ሁላችሁም ፋሚሊም ሆናችሁ ከፋሚሊም ወጪ ሄርሜላም ልትሆን ይችላል ቡዜም ሁላችሁም ከኔም ጭምር ነው ያወራው ያለሁት። አብርሃም አጠገብ አንድረስ ለተወሰነ ጊዜ ከልጁና ከሚስቱ ጋር ጊዜ ያሳልፍ። የዛኔ እውነትም ጤነኛ ካልሆነ ደስተኛ ህይወት እየኖረ ካልሆነ የዛኔ የፈለጋችሁት ነገር ታደርጋላችሁ። አሁን ግን ልጁ ላይ እየመጣችሁ ጭንቀት ነው እየሆናችሁበት ያላችሁት። ስለዚህ ከህመም ላይ ህመም እየዘራችሁ ነው። እናንተ ራሱ ገና ሄዳችሁ ታከሙ፣ መታከም ይቀራችኋል። ኤፍሬም ይኸውልህ እኔ እንደዚህ ተናደ ከምታወራው ለምን ወደ መፍትሄ አትሄድም? የሆነ ነገር ሰላም ለማድረግ ለምን አትሄድም? ገብቷል። ሩታም አንተምም ከሰዎች ጋር ከመጋጨት ባላደረጋችሁት ነገር ሰው ስም ከሚሰጣችሁ ለጊዜው አብርሃምንም ተዉት። እናንተም ሰላም አግኙ፣ ቡዜም ዴቭም ሰላም አግኝቶ ይቀመጡ። አብርሃም ግን ከቤተሰቡ ጋር ከጋሽዬ ጋር ለተወሰነ ጊዜ እረፍት ያድርግ። ማይመስል ነገር ነው እያወራ ያለው። ይኸውልህ አንተ እምቢ ካልከኝም ይህንን ሀሳብ ለቡዜና ለዴቭ ማቅረቤን አልተውም። ግን ደግሞ እየነገርኩ ያለሁት ብታቀርብላቸው ማለት ነው። ይኸውልህ ስንተኛ አብርሃም ጋሽዬ ጋር ቢሄድ ራሱ እኔ የመሬ ነው የምነግራችሁ። ጋሽዬ ጋር አብርሃም ቢሄድ ራሱ ጭንቀት ነው እንጂ ጭንቀቱ የሆነ የሚለቀው ነገር አይደለም። ሰማችሁ? ስማኝ አንተ ይኸውልህ የዚች ጋር ቤተሰብ ነው፣ እናት ነው፣ አባት ነው። አንዴ ዝም ብለህ እንየው የምትለው ነገር አይደለም። ገብቶሃል? ያሳደገ እናት ነው፣ ያሳደገ አባት ነው፣ ያሳደገችኝ እናት ነው። እስከዛሬ ደግሞ ለኛ ሲሉ ብዙ ነገር ተሰቃይተዋል። በአብርሃም ጉዳይ ገብተው ብዙ ነገር ፈጥረዋል። ብዙ ነገር ጋሽዬ በተለይ ብዙ ነገር ለፍቷል። ለአብርሃም ትዳር ሲባል ጋሽዬ ብዙ ነገር ለፍቷል። ድጋሚ ደግሞ እዚህ ነገር ውስጥ ገብቶ ጋሽዬም እንዲናቅም አልፈለግም። ማንም ሰው መጥቶ ደግሞ አባቴንም ሆነ
እናቴንም እንዲሰድብ አልፈልግም። እዚህ ነገር ውስጥ ከገቡ ለምንድን ነው የሚሰደቡት? እናትህ አባትህ ሊሰደቡበት የሚችሉበት ምክንያት እኮ ነው የማልታየኝ። ከዚህ በፊት እኮ ተሰድበዋል። በቃ ያላወቀ ሰው ይኸውልህ፣ ያላወቀም ሊሆን ይችላል እዚህ ጉዳይ ውስጥ ገብተው እናቴም ጋሽዬም ገብተው ተሰድበዋል። እንዲህ የሰው ልጅ እና ታዲያ 100% እኮ ሊወድ አይችልም። አንተ ኤፍሬም በመሆን ራሱ የሚያናድደው ሰውና የሚጠላክ ሰው ሊኖር ይችላል። ወደደ አልወደደ እኔ ማንም ሰው ጋሽዬ እኮ ሙሉ ሰው ይወደዋል ልትል አልችልም። ጋሽዬ ሙሉ ሰው ይጠላል። እኔ ማንም ሰው ሊሰድበኝ ይችላል። ማንም ሰው የፈለገው ነገር ሊያደርገኝ ይችላል። የፈለገው ነገር ሊሆን ይችላል። አይመለከተኝም። እሱ ግን በእናቴና በአባቴ የሚወጣብኝ ሰው ወዴትም አልሄድም። ገብቶሃል አይደል? ስለዚህ አባቴም ሆነ እናቴም ማንም ሰው እንዲሰድባቸውም ማንም ሰው እንዲያቋሻቸውም ስለማልፈልግ እዚህ ነገር ውስጥ ከገቡ ደግሞ ብዙ ነገራቶች ሊበላሹ ይችላሉ። ምንም አይበላሹም። እኔ ደግሞ የሚታየው ሁሉም ነገር ተስተካክሎ አብርሃምም ሰላም ሆኖ ሩታና አብርሃም ልጆቻቸውን በፍቅር እንደሚያሳድጉ ነው እየታየኝ ያለው። ገብቷል? አብርሃም ለሳምንትም ለአንድ ወርም ቡታጀራ መሄድ አለበት እየነገርኩ ነው። እኔ ቢያንስ አንተ ትቀርበኛለህ ከቡዜ ከዴቭ ቢያንስ አንተ ነገሮችን ለማስተካከል ትሻላለህ ብዬ ስላሰብኩ እንጂ አንተ እምቢ ካልከኝ ጋሽዬ ጋር አብርሃም አይሄድም ካልከኝ ቡዜም ዴቭም ይህንን ሀሳብ አምጥቼላቸው በጣም ተስማምተውና ደስተኛ ሆነው ጋሽዬ ጋር እንደሚወስዱት አብርሃም አትጠራጠር። እየነገርኩ አሁን እኮ አይወስዱትም እና ወንድማቸው ነው እንደፈለጉ እኮ ማድረግ ይችላሉ። ገብቷል እኮ አንተ ለምን አታደርግም? ስማኛ እንደኔ ነው እዚህ ጋር እኔ እኮ አለ ማዛዥ ወይም ደግሞ እኔ አይደለሁም ፈራጅ። የሰማኝ ነው የኔ ታላላቆች ናቸው። እንደውም እነሱ የሚሉት ነገር ነው መደመጥም መከበርም ያለበት። ስለዚህ እኔ ቡዜ አትሰጁ ዴቭ አትሰጁ ልላው አልችልም። ገብቷላ እንወስደዋለን ካሉ እኮ መፍታቸው ነው። እኔ አልከለክላቸውም። ግን ደግሞ እየነገርኩ ያለሁት ልጁ ቢሄድም ጋሼ ጋር ቢሄድም ጭንቀት ነው እንጂ ከጭንቀት አይደንም ነው እያልኩ ያለሁት። እኔ ደግሞ ጭንቀቱ ሙሉ ተራግፎለት ደስተኛ እንደሚሆን በጣም እርግጠኛ ስለሆንኩ ነው። ለምን ብትል እናንተ እህት ወንድም ሆናችሁ ራሱ በመጋጨታችሁ ቀን በቀን ቤት ውስጥ ከቡዜ ከዴቭ አፍ መመላለሳችሁ ለሱ ጭንቀትና ሌላ እመም እንደሆነ ስለተረዳው ነው። ይሄን ነገር ሊቆም ደግሞ አይችልም። አብርሃም በሚያደርገው ነገር ቡዜም ከመናገር ወደ አትልም፣ ቡዜም ዴቭም ከመናገር ወደ ኋላ አይልም። ይሄ ነገር ሊረጋጋ የሚችለው አብርሃም ቤተሰቡ ጋር ሲያገኙት ወይ ደግሞ አብርሃም ቤተሰብ ጋር ከሆነ ቡዜም ዴቭም በጣም ደስተኛ ነው የሚሆኑት። ለምን ጋሽዬ ጋር ሄደ ለምን ከናቴ ጋር ሆነ እንደማይሉ በጣም እርግጠኛ ነኝ። አንተ አሁን እየተረዳኝ ያለው አባትህ እንዳይሰደብ ከሆነ እናትህ እንዳትሰደብ ከሆነ ማንም ሊሰድባቸው አይችልም። ገብቷል? ልጃቸውን ነው የተቀበሉት፣ ልጃቸውን ነው ወደ ሰላም ለመመለስ የሚሞክሩት። ስለዚህ ማንም ለምን ልጃችሁ እናንተ ጋር መጣ ለምን ከሩት በቃ ከዚህ በላይ እናንተ ልንግባባ አንችልም። አንተ ገብቶኛል፣ በጣም ገብቶኛል። በጣም አመሰግናለሁ። ለአብርሃም አስበህ እንደሆነ ነገራቶችን ለማስተካከል እንደሆነ ገብቶኛል። ይሄ እንደውም ጥሩ ሀሳብ ነው። ምን ያመጣው ሀሳብ የሚደገፍ ሀሳብ ነው። የምሬ ነው። እንደውም እስከዛሬ ነገር አለመፈጠሩ እኔም ገርሞኛል። ግን ደግሞ ያው ማሰብ ያለባችሁ ነገር አብርሃም ጋሼ ጋርና ወይም ደግሞ እናቴ ጋር ስለሄደ ሁሉም ነገር እንደዚህ ቀላል እንደምታስቡት አይደለም። ገባችኋል? ብዙ የሚከብዱ ነገራቶች አሉ። ይሄ ደግሞ ሁላችሁ የምትረዱት ፋሚሊ ስትሆኑ ነው። ገባችኋል አይደል? የእናትን ጭንቀት ማየት ማትፈልጉ ሰዎች አላችሁ። የአባትን ጭንቀት ማየት ማትፈልጉ ሰዎች አላችሁ እና ከነዛ ማሩት ደግሞ እኔ ነኝ አንዱ ነኝ። የአባቴም ሆነ የእናቴም ምንም አይነት ጭንቀት ወይም ደግሞ ሲጨነቁ በእኛ ጉዳይ የሆነ ነገር ማየት አልፈልግም። እስከዛ የተጨነቁት ይበቃቸዋል። ስለዚህ ከአሁን በኋላ ቢኒ ምንም ባወራክ አልችልም። እኔ ደግማ አስበበት ቡዜ ጋርም ሄደ ዴቭ ጋርም ሄደ የፈለከው ነገር ማለት ትችላለህ። እኔ አብርሃም ቡታጀራም ሄደ ምንም ሄደ ችግር የለብኝም። ግን ደግሞ ለዚህ ሁሉ መንስኤ እየሆኑ ያሉት ሰዎች ናቸው። አትደርሱብኝ ያላችሁ ሰዎች አላችሁ። ባትደርሱበት አሪፍ ነው። በቃ ለልጁ ሰላም ብትሰጡት አሪፍ ነው። ስለዚህ ልጁ ፍላጎቱ ሩታ ነች። ከልጁ ጋር ነው ማሳደግ፣ ከልጁ ጋር ነው መኖር ይፈልገው። ስለዚህ ለፍላጎቱና ለነጻነቱ ብንተው ነው የሚሻለው። እየመጣችሁ ሰላሙ ከምነሱት አርፋችሁ ትቀመጡ ባይነኝና ቢኒ አመሰግናለሁ። ግን አስብበት። እኔ ምንም አስብበት ጉዳይ የለም። አብርሃም ማንም ሰው ይዞት ሊሄድ ይችላል። ግን አሁንም ቢሆን ጭንቀቱ አይለቀውም ነው። ከማንም በላይ ደግሞ አንተ ወስደው ባይ ደስ ይለኛል። ለዛ ነው አንተን ይጠራው። ቡዜም ዴቭም ይህንን ሀሳብ ማቅረብ ይችል ነበር። ለምትሉ ይህንን ሀሳብ ከማንም በላይ እነሱ ደስ እንደሚያሰኛቸው አውቃለሁ። ግን ደግሞ ኤፍሬምና ሩታ ቡታጀራ አድርሰውት ለጋሺ አደራ ብለውት ያለውን ነገር አስተካክለው ቢመጡ ደስ ስለሚለኝ ነው። ሀሳቤን ሁላችሁም ተረድታችሁታል ብዬ አመሰግናለሁ። እወዳችኋለሁ። ቻው